ያዘው የኔ ወድ ፋሚሊዎች ደናችሁ ይላል። ያዘው ደነው ፒስ ነው። ዛሬውም ከይቢ ጋር ደገም ነው እንዴ ነው ያቺ መኪናዋ ፋሪስኮን አልቆሸሸችም አሉ። ከይቢ ልምድ አለ የ5 አመት ልምድ አለ እየተባልክ ነበር። የመጀመሪያ ነው ሳውት አርሰን ከሰማችሁ ቪዲዮ ላይ እኮ የመጀመሪያ ነው እያለ ነበረ። እንደውም አንተ ተናገር። አዎ እኔ እንደውም ከዚህ በፊት ሞክሬያለሁ ሰርቻለሁ እንጂ የታባቱ ግን ፍትገነ ያረጋናል። ፋብራ አልቆሸሸችም እኮ አልታጠበችም። ዛሬ ቪዲዮአችን ምንድነው ካላችሁ በጣም አዲስ አበባ ውስጥ በጣም ተመሳሳይ ሰፈሮች እየበዙ ነውና አዲሷን ቦሌ ለምን አናያት? አዲሷን ቦሌ በሰሚት በርዞር እያልን ቦሌ መስላለች ቦታው እንዳለ እንደምታዩት እንዳለ ፋው ብሏል። እዩት እንዳለ ጽድት ብላለች። ጭራሽ ሞር ደግሞ ወደዚህ ደግሞ ስንሄድ ደግሞ እንዳለ ከቁጭ እነሱን ማለት ነው የቦሌን መንገድ የምታስታውሱ ከሆነ አብዛኛው ቦሌ በጀርባ በኩል አብዛኛው እንዳለ አስፋልቶቹ እንዳለ ሆቴሎቹ ምናምን እንዳለ በጣም የሚገራርሙ ናቸው። ጽድት አድርገው የሚያምረው ማለት ነው። ግሪን ኤሪያው ሰፊ ነው። ፓርኪንጋቸው ራሱ በጣም ነው የሚያምረው። ፓርኪንጋቸው ራሱ እንዳለ ወረዛ ፍየል ቤት አካባቢ ፍየል ቤት አብዛኛው እንዳለ ሲጀመር ቦሌ ላይ ያሉ ምግብ ቤቶች እንዳለ እዚህ አሉ እንዳሉ በቃ ምግብ ቤቶች ታዋቂ ስጋ ቤቶች ምናምን እንዳለ ፍቅሬ ጨርጨር ምናምን እንዳለ ግን ለውጥ በጣም አለ። እኛም እስቲ ቦሌ ላይ የሆነች እንትን ቤት አለች ቻውፋን የምትባል የሆነች የቻይና ራይዝ በቺክን ዋጋዋ ደግሞ ርካሽ በጣም ርካሽ በተለይ ለጂም ሰዎች በጣም ትሆናለች። ራይዝ ነጭ ቺክን ነው እሷ ዝም ብላችሁ ቀመስ ዋጋዋ ደግሞ ተመጣጣኝ 300 ብር ነች ምናምን 320 ብር 350 ብር እንደዛ እሱንም ዝም ብለን እንበላለን። ቦሌንም ምን ያለን እንቃኛታለን ባጭሩ ዝም ብለን እያየናት እንጓዝ ወደ ትንሿ ቦሌ። ወከቧም ደግሞ እንደዛው ነው። እዚህ ያለው እንትን በጣም ደስ ይላል። ሙሉ ድባቡ እዩት እንዳለ ፓርኪንጎች ናቸው እነኚህ እንዳለ ፓርኪንግ ራሱ ወረፋ ማለት በቃ እቺ ቦሌ ሜዳ አይጠበቅባቸውም። አብዛኛው ሰው ግን ለምን ይመስላል እንደዚህ መኪና ይበዛል ማለት በጣም ብዙ የሆኑ ስጋ ቤቶች አሉ። በጣም ስጋ ቤቶች ቅዳሜና እሁድ ዝግ ነው። ይሄ መንገድ ስንመጣ አንዳንዴ ወደዚህ በጣም ዝግ ነው። ፓርኪንጉ ራሱ ጥቅጥቅ ነው። እናንተ እያሳየናችሁ እንዳንገት እንጂ ደግሞ አዲስ ነገር ነው። ፊቴ ላይ ያለው ብዙም የለም እየጠፋ ነው። ኦፕላንች እዚህ ጋር በቃ የተለያዩ ነው ያሉት የሚገራርሙ ዮናስ ጨርጨር እንዳልኳችሁ ዚዮንስ እዛ ጋር የተለያዩ ብዙ ነው ያሉት። የምናሳያችሁ በዚህ አጋጣሚ የመኪና ሽያጭ አይደለም። እንደዛ ነው የሚመስለው። የመኪና ሽያጭ የመጣ ነው የሚመስለው። ብዙ መኪና ነው። ጉንፋናችንም እየጠፋች ነው። የፊታችንም ይሄው ጣፋጭ ነገር አቁም። እኔ ጣፋጭ ቆየው ካቁም ይመስለኛል እኔ ራሴው ጣፋጭ ስለሆንኩ ነው። ያከባድ ዝም ብሎ ከት እንደ ኖርማል አስፋልት ምናምን ውክብ ያለ ነው። ፍሌክስ አዲስ ላውንጅ ፒዛ ሃት የስቲል በጣም ወከባ የሆነ ሰፈር ያለ ምክንያት አይደለም። ቸሩ መድኃኒዓለምም አለ እንዳልኳችሁ ብዙ የተለያዩ እንትን ቤቶች አሉ። ይመስለኛል እዚህ አካባቢ ስጋ ቤት መክፈት ያዋጣል እንዴ በጣም በተለይ ቢዝነስ ነገር መስራት ነኮች ነገሮችን መስራት የምትፈልጉ ወይ ደግሞ የምትወዱ ሰዎች ካላችሁ ፍየል ቤት ጥግርስ አንተ በጣም ብዙ ስጋ ቤት አለ። ያው ቸሩ መድኃኒዓለም እዚህ ጋር ዊከር ስፔሻል ቁርጥ አረበስማን በጣም ብዙ ነው ያለው። በጣም ብዙ መታችሁ ቼክ አድርጉት። የምር የሆነ አዲሱ ቦሌ በቃ ሁለተኛ ቦሌ ተፈጥሯል። እዚህ አዲስ አበባ ውስጥ ሁለት ቦሌ ነው ያለው። አንዱ የሰሚት ቦሌ ነው ፍየል ቤት፣ አንደኛው ደግሞ ዋናው ቦሌ ላይ ያለው የአዲስ አበባ ታዋቂ በጣም ያምራል። አብዛኛው በፊት ላይ የሆነ ሰዓት ላይ ኖርማል የላቸውም። ከዛ ሁሉንም አስነስተው ተመሳሳይ ከለርና እንትናቸው ቢጫ አብዛኛው ካያችሁ ቢጫ ነው እንትን ኦሬንጅ እያደረጉ ወደ ፒንክ አይነት ይጠቃሉ። አብዛኛው ሰው ይበላል፣ ተስፋ አይቆርጥም። እኛም እንመለከታለን። ውር ነው ዛሬ ቀን አሪፍ ቀን ነው ይመስለኛል። የቤተሰብ በዛ ላይ ደግሞ መልካም የእናቶች ቀን። በዚህ አጋጣሚ ያው ወይኔ የሚገርም ቪዲዮ ሰራላችሁ ነበረ። አንድ ቀኑንም አላስታወስኩትም። እንዴ ማታ ላይ ነው 6 ሰዓት ምናምን ካለፈ በኋላ ቲክታክ ላይ ምናምን ያየሁት። አሁን ደግሞ ዝም ብለን በግሪን ኤሪያ ውስጥ ወክ እያደረግን ወደ
አዲሱና ወደ ዋናው ቦሌ እንሄዳለን። ዋናው ቦሌ ሄደን እዛ እንዳልኳችሁ ሻዋፋን የምትባል ምግብ ቤት አለች። እሷን ዝም ብለን እንቀምሳለን። ከዚህ መጣችሁ እንጂ ማረግ እና በቃ የሆነ ጽድት ብላለች። አዲሱ ቦሌ ብለን ይዘነዋል። ተምኔል ራሱ አዲሱ ቦሌ ብለን ነው የምናደርገው። ሰሚት ፍየል ቤት ነው ያለነው በድጋሚ ሰሚት ፍየል ቤት። እንግዲህ ሰሚት ምትሆኑ ሰዎች ቦሌ እንዳልካት አንተ በራስ ለምን እንደሰየምካት ብንነግራቸው አሪፍ ነው። እንዳን ሙሉ በቃ ቦሌ ላይ ያለ ቫይብ እንዳለ ቦሌ ላይ ያሉ ሆቴሎች እንዳለ ሙሉ ቫይቡ እንዳለ እንደዛው እንትን ነው ይመስለኛል። የቀረው ትንሽ ፎቆች አነሳ ያሉ ፎቆች ናቸው በብዛት ያሉት። ግን አስፋልቱ ብትሉ ግሪን ኤሪያው ብትሉ እንዲሁም ደግሞ አሪፍ የሆኑ ስጋ ቤቶች በአጠቃላይ ሙሉ ነገሩ በቃ ኤቭሪቲንግ እንዳለ እነሱ ናቸው እንዳለ። በጣም ነው ደስ የምትለው። ያዘው በድጋሚ መተናል። ቦሌ ላይ ደረስን። ግን ትንሽ ስለራበን ምንም ምግብ አልበላንም ከነጋረ። በጣም ግን ሰዓቱ ስንት ሰዓት ነው? 11 ሰዓት ከምናምን ሆኗል ምግብ ሳንበላ ማለት ነው። ዝም ብለን እዚህ 11 ከሩ ሆነ። ዝም ብለን ሻዋፋን ገብተን እዚህ ዝም ብለን በላ እናርግና ቦሌ እናያታለን። በነገራችን ያው ቦሌ መተናል። ቦሌ ግን እንደ በፊቱ አይደለም እኮ የእንትን ሰፈር እንደውም አሪፍ ነው። ሩዋንዳ ቦሌ ጀርባ ማለት ሩዋንዳ ሰፈር እሱ በጣም አሪፍ ነው። እንደውም ዝም ብለን ሻዋፋን እንግባና ሻዋፋን እዚህ በቃ እንትናቸው በጣም ደስ የሚለው ምግባቸው በቃ ራይዝ አለው፣ እንቁላል አለው፣ ቺክን አለ። የራሱ ሻዋፋን ራሱ እናዛለን። ከፈለግን ኤክስትራ እንቁላል እንጨምራለን ማለት ነው። አብራችሁ አንድ ቺክን ሻዋፋና ኤክስትራ እንቁላል። እንቁላሉ ግን በይጣበስ እሺ። አንተም እንደዚህ ሁለት አንድ አድርግ። ያዘዝነው ቺክን ሻዋፋን እቺኛዋ መጀመሪያ ላይ ያለችዋ ዋጋው ስንት ነው? 320 ብር ነች። በጣም የሚጣፍጡ ናቸው። ለስፖርተኛ በጣም አሪፍ ነው። ለስፖርተኛ ጥቂት ያለች ምግብ ጫዘው ተዘጋጅተናል። እንደዚህ በአማረ ሁኔታ መጥቶልናል። በስማ ቺክኖቹ እዚህ ውስጥ ነው ያሉት፣ ከስር ነው ያሉት። በደም አንተ የሌለ ነው ደስ የሚለው። እዚህ ጋር እንቁላሉ አለ እዚህ ጋር ቺክኖቹ ነኞት ራይዙ አለ። በጣም የሚጣፍጠው ማለት አልገባችሁ። እንብላ። በጣም ይጣፍጣል። በጣም ይጣፍጣል። ይሄ እንቁላሉ ኤክስትራ ሰማት ከፈለጋችሁ ሌላ ዋጋ ማለት ነው። የእንቁላሉ የራሱ ብቻ ዋጋ አለው ማለት ነው። እንደዚህ ምግብ የሚያውቀው ስፖርተኛ ነው። የሚገርም ምግብ ነው። አልገባችሁ? እንብላ። ካሮት አለው፣ ዶሮ አለው፣ ሩዝ አለው። ይሄ እንትን ነው መሰለኝ በቆሎ አለው። ከዛ እንትንም አለ የሆነ ቅጠል አለ ስሩ አለ። ስለማንመገበው አላውቀውም። ኪያር ነው ኪያር በቀጭኑ ተልጦ ግራ ያገባል። የሆነ እንደ ጎመን የሚመስል ቅጠል አለ። ምን ሆነ አላውቀውም፣ ግን አሪፍ ነው። እንግዲህ ኢትዮጵያ በጣም ብዙ ለውጥ አላት። በስመ ኢትዮጵያ እንጂ ከኢትዮጵያ በላይ ውጭ ሀገር በሏት። የተለያየ አሪፍ የተለያዩ ምግቦች ይሰራሉ። ብታየው አልገፋ አለ ምግቡ። እዩት ግን እንዴትም ብለን አቃንለናል። ግን ደከመን፣ አቅም አጠረን። አይ በጣም አቃተኝ እና ግን መጨረስ ፈልጌያለሁ። አላልቃለም። እንደውም ያንተ ቺክን አለው። እኔ ቺክን ለቅሜ በልቻለሁ። መጀመሪያ የለም ቺክን የለውም ቺክን። የእሱ እንደውም አለው እንዳለ አባቴ ለቀም ቅድሚያ ሆድ ያዝ ካደረገ አይቀር በላን ጨረስን። አንወጣና ቦሌ ዝም ብለን ኤድና ሞል አካባቢ ዝም ብለን እንወስድና ወደ ሩዋንዳ እንላለን።
ምክንያቱም ቦሌ ብሎ እንደውም የሚጠራው የሩዋንዳ ነው። ይሄኛው እንደውም አብዛኛው ገበያ ምናምን አካባቢ ነው ስለሆነ ዝም ብለን ኤድና ሞል አካባቢ ዝም ብለን ቦሌ እናያትና ወደ ሩዋንዳ ሄደን ሩዋንዳ ሰፈር አስፋልቱን አይተን ሲመሽ ደግሞ ወደ አዲሱ ቦሌ ወደ ሰሚት ፍየል ቤት እንሄዳለን። ትንሽ ቶሎ ቀረጽ አድርገን ወደ ቤታችን። እስከዛ አብራችሁ ቆዩ። 20 ሺህ ልንገባ ነው ደግሞ 20 ሺህ ልንገባ ነው። ተበላ ተጠጣ። አሁን ወደ እንቅልፍ ነው በቃ። ከተበላ ከጠጣ የሰው ልጅ ምን ያደርጋል? ገብቶኛል። ፎር ሲሞላ ለካ እንቅልፍ ነው። ፎቅ ነው የፎቅ ልዩነት ነው። ፎቅ ልዩነት እንደውም ያ ጽዳት እንደውም ያ አሪፍ ነው በጣም አዲስ ስለሆነ ጽድት ያለ ነው። ግን ፎቅ ዋይዝ ግን ፎቅ ጫቅ ነው ያለው። እንደውም አሁን ላይ እንደውም እድሳት ላይ ነው እየታደሰ ነው። ግን በነገራችን ላይ በጣም አዳዲስ ፎቆች በጣም አዎ በጣም ቦሌ የቦሌዋንስ ወይስ ፒያሳ አይኔ አንቺን አይቶ መንገዱን ረሳ ብሏል። የቴዲዮንማ ዝም ብዬ ላይቭ ላይ ስገባ በነገራችን ላይ ላይቭ እኔና አብርሽ ሁሌ ጀምረናል። ከሌሊቱ 6 ሰዓት እስከ ሌሊቱ 10 ሰዓት ሁሌ ከሰኞ እስከ ቅዳሜ ታገኙናላችሁ። ይሄ አካውንት የኤቢ አብርሽ፣ ይሄ ደግሞ አሚቲ ዳንሰር የቲክታክ አካውንታችን ነው። ፎሎ እያደረጋችሁ ላይቭ ላይ መታችሁ ሰፖርት ማድረግ ትችላላችሁ። ከፈለጋችሁ ሰፖርት ማድረግ ይቻላል። አንድ እንደነስላችሁ ምን አው እየመጣችሁ ማስቀጣት ትችላላችሁ። እንደዚሁም ጊፍት መስጠት የምትችሉኛ ሰፖርት ማድረግ የምትፈልጉን ካላችሁ ደግሞ በዚህ አጋጣሚ ሌሊት ከ6 ሰዓት እስከ ሌሊቱ 10 ሰዓት ድረስ ላይቭ ስለምንገባ ይሄንን አካውንት ፎሎ እያደረጋችሁ ሁለታችንንም ሰፖርት አድርጉ። ያሳይ በቃ እሱ ነው ፈልጉ። ካምባላ ዝም ብለን ነው የምንሰራው። የቲክታክ ቪዲዮ እንሰራለን፣ ዳንስ ዩቲዩባችንን እንሰራለን፣ ላይቫችንን እንሰራለን። በቃ ያው ሸገር ህንጻ ደረስን። ሸገር ህንጻ አካባቢ እዛ ቦሌ ግን አንተ ያኛው ያምራል እንደው ከዚህ አንፃር አንተ በጣም የሚዝናናበት ሆኗል፣ ሰፈር ሆኗል በጣም ምክንያቱም ካየህ እንዳለ በቃ የከተማ ሰው በጣም እንዳለ ሰው እዛ ነው ምናምን በቃ ምግብ ቤቶች ምናምን ይበላል፣ ይቆርጣል። እኛ መተን እዚህ ሩዛችንን እንቆርጣለን። የት አባቱ ያዘው ዳርሰናል። ይሄ ሞል ነው ምንድነው? መድኃኒዓለም ሞል አይባልም? ይሄኛው ሞል ማለት እዚህ ጋር ማል በቃ ማን ኤድና ሞል ላይ ያለ ነው። አደባባይ ግን ቆሟል። በእናታችሁ ኤድና ሞል የሆነ የሚሰሩት ነበር እኮ ይመስለው። ቆይ እየሰራ ነው ወይስ ምንድነው? ውስጥ እኮ ስቲል እኮ አሉ እኮ ላይቶች ይበራሉ። ላይቶች ይበራሉ እዛ ውስጥ እኮ ውስጥ እዛ ጋር ይበራል። ግን ምንም ኤድና ሞል ቻት አሁን ነው እንደውም ትንሽ ድባቡ የሚጀምረው እንደውም አሁን ነው መሰለኝ። ትንሽ የሆነ የቦሌ ድባብ የሚሸተው ትንሽ ወደዛ ስትሄድ በዛ ላይ የእናቶች ቀን ነው ዛሬ ጭር ብሏል። እሑድም ስለሆነ እሑድ ነው የእናቶች ቀን ነው ምናምን አንድ ላይ ሲደባላለቅ ጭር ብሏል። እኛም እሑድን ተገና አድርገን ጠብቀን ነው የምንወጣው እንዲመቸን። አሪፍ ነው። ጸጥ ማለት ጸጥ የፍየል ቤቱ ቦሌ ሌላ ታሪክ ያማኒ ሲያሚ የፍየል ቤቱ ቦሌ። በዚህ አጋጣሚም ደግሞ ሆቴሎች ካላችሁ እስቲ ሪቪው እናድርግላችሁ ያለውን መስተንግዶ ያለውን ምግብ ሩሞቹን ከላይ ከዛ በኋላ ደግሞ ባልኮኒ ካላችሁ ቪያቸውን ምናምን በደንብ አይተን ፍትን ብለን እናንተም እኛን ያሰሩን ፕሮሞሽን እኛም ደግሞ ኢንጆይ አድርገን ፕሮሞሽን እንስራላችሁ። ካለ ቴክስት አድርጉን። ይሄ አካውንታችን ይሄኛው የኢንስታግራም አካውንቴ ነው። እዚህ ሁላችሁ እየገባችሁ ስራ ማሰራት የምትፈልጉ ሰው ካላችሁ እዚህ አካውንት ላይ ቴክስት አድርጉልኝ። ኢንስታግራም አካውንቴ ላይ መልሳለሁ። ጉዞ ወደ ሩዋንዳ በጣም ከባድ ሰው አገኘን እዚህ። ከባድ ሰው ዝም ብለን ሩዋንዳ ድረስ ያው ወንድማችን አገኘናት እዚህ ጋር ሹፌራችን። ይኸው ቪዲዮ ላይ አንድ ነገር ብታደርገኝ አይታችኋል። ዝም ብለን እዛ ድረስ በቃ ለምን አንሄድም ማለት አስገብተና እንዴ ፍላሽ አላለም። ኧረ አንወርድም። ከቡቻ ጋር ነው
ለትንሽ ተመላለጥን እያለ ነው። እዚህ ነበሩ ነጃኒ አመለጡ። ነጃኒ እዚህ ነበሩ ከቡቻ ጋር እነሱ በመኪና እኛ በእግር ልዩነት አይታችሁ ደስ ሲል በእግር ስትሄዱ ብዙ ነገር አይታችሁ እንደዚህ አይነት የዋህ ሰው ታገኛላችሁ። ልሸኛችሁ የሚል ዛሬ ገለበጠን ይሄ ልጅ አራ ይሄ ጥጋበኛ አራ መስኮት ዘጋ ደንጋባት ያው ደርሰናል ሩዋንዳ ያው በቃ ይኸው ድባብ ራሱ ይሄ አበደ ድባብ ራሱ በቃ ይሄ አበደ ቦሌ መሆን የነበረበት እንደውም ይሄ ነው ትንሽ ወደ ኋላ ሆነ እንጂ እንዴ ይሄ ኦኬ እቺ ፓርት ምደንስባት ነበርች እዚች ጋር ያለችዋ በዛ በኩል እንሻገርና ኒውዮርክ በላት በዛ ጋር እንሻገር ባላቃትም ኒውዮርክን እናቃታለን ትንሽ ጊዜ ነው መሄዳችን አይቀርም ኒውዮርክ መጣንልሽ አንድ 15 አመት ብቻ ጠብቂ 15 አመት ብቻ 15 አረባ አስፍተ ማለም ነው ያለብህ አይ ትንሽ አስፍተ ስታለም በሰፊው እንደዚህ ፎቶም ይነሳሉ አይታችኋል እንደዚህ ፎቶ ምናምን መነሳት ይቻላል አሁን ይሄ ዓለም ሲኒማ ጋር ነን እዚህ ጋር ነበር ምደንስ የነበረው ነው ምደንስ የነበረው እዚህ ጋር የሆነ ደነች እንደውም እንዴ የሆነ አብዛኛው ሰው ወይ አሜሪካ ነው ምናምን የርኩ መስሎት እቺ ባክግራውንድ እና እቺ ነች እንደውም ያስበላችኝ እኮ እቺ ነች እዚች ጋር ያለችው አንተን አስበላችኝ አወቃትና ብዙ ሰው አረ እዚህ ነው ተባለ ኤርከንዴ በሚል ጥየቃ ማለት ነው ነበረ አስበላችኝ ያቺ ታፔላ እንዳያችሁት ፋ ያለች በቃ ያው ውክብ ያለ ማለት ነው ነገር እንደ አዲስ እንትን አለች አይደል አዲስ ስክሪን አለ የተገጠመ እሷን ስክሪን ዝም ብለን ዞር ብለን አይተናት 3D ስክሪን ነው አለቻ ሰውየው እንደዚህ የሚመጣው እሱ ደግሞ ስክሪን ነው እኔ ማየት ፈልጋለሁ ብዙ ጊዜ ያየሁት ጃፓን ላይ ቻይና ላይ ነው ያለው እና በስናልፍ ነው እኛ ራሱ በመኪናው እስከነጃኒ ጋር ስናልፍ ነው ያየው እና አንበሶቹም አሉ ጀግኖቹ ኮለንትሮ አንበሳም አለ ለማለት ነው አንበሳ ከኋላ አይደል ለምንድን ነው ግን ይሄኛው ሰዓት ላይ በጣም አሪፍ ሰዓት ነው አየሩ ብትል ፀሐይዋ በቃ ደስ የሚል በቃ ካለ እንትና ምናምን ጥብቅ ያለ ማታም ደግሞ እንዲሁ ይበራል ደግሞ ሲበራም ደግሞ ራሱ ኦልዶና ማለት ነው በጣም ነው የምታው እንትና አይደለ ህብር ኢትዮጵያ ነች አቤት መኪና ለውጥማ አለ እኛ ራሱ እንደ አዲስ ተመልካች ሆነን እንደ አዲስ እያየን እንትን ማለት ጀመረ ደግሞ በስንት አይተን እንደማያውቅ ሰው እንደ አዲስ እኛ ጉብኝት ጀመረ ወክ ያደርጋሉ እህቶቻችን ወክ ፋብለው ወንድሞቻችን ወክራን እየተደረገ ነው ራማዳን ላይ ራሱ ላይቱ ብዙ እዛ ጋር ለአንድ 5 ደቂቃ በመገረም ቁጭ ብለን ወፋን እንደዚህ ሲይዛት ምናምን ሲግጥፍም መስል እንዴ እንደዚህ ወክ ያደረጋችሁ አበባ ይዛችሁ ነው ነገር ትሄዳላችሁ ከፈለጋችሁ ችግር የለውም እንደዚህ ያደረግን በደም እዛ ጋርም ደግሞ እንትን አለ እንደ ዝም ብላ እንደ ማናፈሻ አይነት ነገር አለች እዛች ጋር ላይት ያለበት ጋር ፓርት 3D ይኸው ወጥቶ ምናምን ይዘናል ሰላም ምናምን ቺርስ ምናምን ቢለኝ አሪፍ ነው ወፍ ፍለጋ ነው ሁሉ እኮ ወፋ ውጪ ይሄን ጥበቃ መሸ እዚሁ ማለት ይሄን እየጠበቅን መሸ እሱ ነው እየጠበቅን ያለ ነው ወደዚህ አካባቢው በጣም ያምራል አዎ ይሄ እንትኑ እንዳለ ይኸው እቺ ባላገሯ አረግባ ወፍ ሆነ አይተዋል
እቺም ፓርት ይሄ ይመስላል። እግዚአብሔር እንዲህ ይመስላል። እኔ ራሱ እንደዚህ አልጠበቅኩም። አይታታል ወፋ ያዝለት አግዘው ባካለ እንትን ሆነች ወፋ ነች ስራውን ነው። ታማኝ በስተመጨረሻ ታያሽ ዘጋው። ወደዚህ በጣም የሚያምሩ ይሄ እንትን ሰው ራሱ የራሱ እንትኑን እያየ ሊጋጭ ነው። በደንብ ቪው ወደዚህ ደግሞ ያምራል በጣም በጣም ሰው አላየሁትም ማለት ነው እስከዛሬ ድረስ። ስለ እንደዚህ አንሆንማ በቃ መጣን አለፍን እኮ ለዛ እኮ ስለምናልፍ ምናምን አየና ዞር ዞር አለን። አሁን ደግሞ ምን እናደርጋለን? እያወራን በትንሽ ትንሽ እያወራን ወደ ፍየል ቤቱ አዲሱ ቦሌ እንሄዳለን ማለት ነው። እንዴት ነው? ፈታ እያላችሁ ነው? ዘና እያላችሁ ነው? ይመቻችሁ። በድጋሚ መልካም የእናቶች ቀን ያዘው አይታችሁታል? ይሄ ራሱ ሰው በእርግጠኝነት ለሚሄድ ሰው ማለት ነው እነኚህ ልጆች ምንድነው ነው ምናምን ወይ በጊዜ ውስጥ ያለ ሰው ይሄን እየቀረጸ ሙድ እያዘ ይሄን ተቀርጸናል። ሜሽን አድርጉን በቃ ቆመን እንዳዲስ ያለ ሪአክሽን እያወጣ ነው እየቀረጸ ነው የነበረው። ወይ ጉድ! አይ ፈታ ያደርጋል። ይሄ ሁሉ እንግዲህ እንድታዩት ብለን ነው። አንድ አውርተናል እዩት ብለን ነው እኛም እዚህ ጋር እንትን እያልን ያለ ነው። ብቻ እኛ ፈታ እያልን ነው። እሁድን እንደዚህ ነው እያሳለፍን ያለ ነው። ወክ እያደረግን ቦሌን እንዞራለን። ይነጋብናል ሰፈራችን እስክንደርስ። ኑና ውሰዱን፣ እነ ጃኒ ውሰዱን፣ ኑ ከዚህ ድሮፕ አድርጉንና ውሰዱን። እዛው አዲሱ ቦሌ በፍየል ቤት ደግሞ እዚህ ያሉ ደግሞ አይወርድም አይሞቅም። አየሩ ደስ ይላል። አሪፍ ነው። ሌላ ቦታ ቢሆን በዚህ ሰዓት ሊበርድ ይችላል። እየደነስን እንሄዳለን። ይመቻችሁ። ሰብስክራይብ እያደረጋችሁ ደብሊው ያዘው። አሁን ደግሞ ቦሌ ላይ ድጋሜ ዱካሙ ገባን። ዱካሙ ገብተን ዝም ብለን ቅዝቃዜም አለ አሁን ላይ። በዛ ላይ ደግሞ ሰሞኑ ጉንፋን ስለያዘን አብርሽ ምናምን እየጀመረ ነው አሽር ነገር ቀሽራችን እናይዛል። ቀሽራችን ይምጣና አብረን እንጠጣለን። እስከዛ ፈታ ዘና በሉ። ቀሽራችንም የሁለታችንም ይሄ ጉንፋን እንደዚህ ካልሆነ አይገፋም። ቀሽር በማለት ስፔሻል ዋጋዋን ደግሞ እናያለን። ያው ሂሳባችን 240 ብር የመጣው ሁለት ቀሽር በማር እንደዚህ ነው። አይታችኋታል? ላይቷ ምናምን በቃ ቁጭ እነሱ ነው። ለወጥ አያችሁ፣ ቅድም በእግር ነበርን፣ አሁን ግን በመኪና ነው። ይሄንን አሁን ይሄ አይመስልም? አዲሱ ቦሌ የፍየል ቤቱ አዲሱ ቦሌ አታውቁም? ሙሉ በቃ ቦሌ ቁጭ እንደውም ዛሬ መብራት ምንም አልበራም። ቢበራ ፖርታሎት ነበረ። ያው እድል አይታችኋል። አንዳንዴ ሲጠም እንደዚህ
ባትሪ አብርተን ወላ መሽቶ ማለት ነው መሸብንና እንዴ አጋጣሚውን አገኝተን ቦሌ ላይ እዛው ቀረን ማለት ነው። ወጥተን አናውቅም ነበር ረጅም ጊዜ። ደስ የሚል ቆይታ ነበር ያለው በጣም። አሁን እንግዲህ ዞረን ነው በዚህ ወደዛ የምንሄደው። በስመ አብ ፈጣሪ ይርዳን። ስንት ሰዓት እንደምንገባ ማናውቅ ይነጋብናል። እዛው ጀሞ እስክንደርስ እሱ ይሆናል። እንዳያችሁት ነው አዲሱ ቦሌ በፍየል ቤት አሪፍ ነው። እናንተ እንግዲህ ይመስላል አይመስልም የሚለውን ነገር እናንተ ኮሜንት አድርጉልን። አሪፍ ቆይታ እንደሆነም ተስፋ እናደርጋለን። ቀን ምግባችንን በላን፣ ቀሽራችንን ጠጣን። አዲሱን ቦሌ አየን፣ ጎበኘን። ሩዋንዳንም ዝም ብለን ዞር ዞር አየናት። በማታኛንም አያችሁ ማለት ነው። ያው ሰብስክራይብ እያደረግን ይሄ ቪዲዮ ከተመቻችሁ ኮሜንት ያደረጋችሁ ሰብስክራይብ በማድረግ ያው እኛን ሰፖርት አድርጉን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ። ያዛው